አይ አንተ ጭራሽ ብለ ደግሞ ሸኖ ቤት ማውራት ጀመርክ። ምን ላርግ ብለህ ነው? አልበስል ስትል እኮ ቦታ እየቀያየርኩ ድል ልሞክር ብዬ ነው። ብቻ ነኝ እንጃ ሁሉም አንድ ላይ በስለው እንዳይቦኩብ። ተው እንጂ ለምን እስኪቦኩ ጠብቃለሁ? ከስር መብላት ነው እንጂ። ኧረ ለካ እንደሱ ማድረግ ይቻላል። እኔ ምን አውቃለሁ ብለን። አንተንማ እየፈለጉ ወደ ቤት ይጎርፋሉ። እሺ ይሁንልህ፣ በቃ እኔ ልተኛ፣ ትንሽ ደክሞኛል። አንተም አረፍ በል። እሺ በቃ የሚለበስ ነገር ርብቃ ታመጣላለች። እሺ ርብቃ። አቤት አቤል። ለዩ የሚለበስ አንተ ነው። አቤል ማሚ ለብሳውልች እና በቃ አንቺ ስጪዋ። እሱማ እኮ ርብቃ ቀደም ምንድን ነው ያልኩሽ? መልሳት መልሽልኝ ያልኩሽን ብቻ አድርጊ ያልከኝ። ጎበዝ። በቃ አሁን እዚህ ነው የምትልት። ኧረ ፍታ አንተ በቃ ከሌለ ጣጣ የለውም። ችግር የለውም አመጣልሃለሁ አለ። ማነው? ምንድን ነው? ይቅርታ አቤል፣ ቀሰቀስኩ። ቆይ ምን ልታደርጊ መጣሽ እዚህ? ልተኛ ነው አቤል። ርብቃ እባክሽ ትዕግስቴን አታስጨርሽኝ። ቶሎ ወረጂ አሁን ከዚህ አልጋ። እሺ አቤል። ሰላም አደርሽ? እንዴት አለ? ደህና ነኝ። አቤል አልተነሳም እንዴ? ተነስቷል፣ ይመጣል። እኔ የምልሽ ርብቃ። አቤት። እየሆኑ ባሉት ነገሮች ደስተኛ ነሽ? በምኖቹ? እኔ ልትደብቅኝ ሞክሪ፣ ባትነግሪኝም እያንዳንዱን ነገር አውቃለሁ። እንዴ ምንድን ነው የምታውቀው? አቤልን ታፈቅሪዋለሽ? ማለት ቆይ ማን ያለ ማለቴ ማን ነገረ? አየሽ፣ ሳይነገረኝ ሁሉንም የማያውቅ ሰው ነው። እባክህን እዩ፣ ለአቤል ምንም ነገር እንዳትነግረው እሺ? ኧረ እኔ ለማንም አልናገርም፣ ሚስጥር ጠባቂ ነኝ። ከልብህ ነው? በጣም ነው እሺ ማመሰግነው። ምንም አይደለም፣ ግን ከዚህ የበለጡ ሚስጥሮቻችንን እንድንደባበቅ ጓደኛሞች ብንሆን ደስ ይለኛል። እሺ ምንድነው? እና ዲዚ እየታወቃችሁ እንደ እንደዛ ሳይሆን ቀኔን በቆንጆ አምራቴ ሰላምታ ልጀምር ብዬ ነው። አይ ጥሩ አድርገሃል። እና እንውጣ። አው ርብቃ ቤቱን አጸዳጅ። የሚታጠቡ ልብሶች የማሚን ይምጣቂና ጠቢ። አንተስ እንዴት ነው የሚታጠብ የለ? አይ እኔ እንኳን የለኝም። ባይሆን አስታወስከኝ፣ ዛሬ ልብሶችን ይዤ እመጣለሁ። መቼ ነው የምታመጣው? አሁን። አይ በቃ አንተ ወጣ፣ እኔ ቅርብኝ። እንዴ ለምን? ነገ እንወጣለን። በቃ የምትሄድበት ካለ አንተ ደርሰህ። እሺ ደህና
ርብቃ ማሚስ? እኔ እንጃ ስነሳ አልነበረችም። እና በጠዋት አትነሽም ነበር? ማታ በርዶ የነበር መሰለኝ ትንሽ ራሴን ሲያመኝ ተኛው። እኔም በብርድ አስተኝተሽን ጭራሽ አመመኝ ትያለሽ እንዴ? ለምን አለበስከኝ? ለእኔ እኮ ችግር የለውም። ደግሞ በኋላ ብርድ መጥቶሽ ልጨናነቅ እንዴ? እንዴ አቤል የምር ትጨነቅልኛለህ? አዎ ለምን አልጨነቅልሽ? ትወደኛለህ ማለት ነው? ሴትዮ ስለማውደድ ነው የምታወሪው? አይ ያው ከወደድከኝ ነው የምትጨነቅልኝ ብዬ እኮ ነው። ርብቃ ምን እያልሽ ነው? እኔ ያልኩሽ ያው እንደ ማንኛውም ሰራተኛና አሰሪ ሲያመሽ እጨነቅልሻለሁ ነው። እሺ በቃ አቤል አትጨነቅ። በቃ ሂጂና ምግብ አቅርቢ። እሺ ርብቃ እጇ አታመጭም እንዴ? ላምጣ እና ሳልታጠብ ልብላ? እንደዛ አይደለም እኮ አቤል። እና ታዲያ ምንድን ነው? የእጇ ሳይቀርብ ምግብ ይቀርባል እንዴ? አይ በባለፈው እኮ ለማንም እንዳታመጪ ስላልከኝ ነው። አዎ ለካ ብዬሽ ነበር። አዎ ረስተኸው ነው እንዴ? አሁን ደግሞ ፈለግኳ። እስካሁን እዚህ ነሽ እንዴ? ሰላም ጠባ ላይፋችንን ላከበደችው። ምን ነው ሰላም አትይኝ? መጣ እንዴ ፍቅሬ? መምጣትማ መጥቻለሁ። እንኳን መጣህልኝ። እና ምን አዲስ ነገር አለ? አንቺ በነዛ ሁላ ወራት ያላመጣሽውን አዲስ ነገር እንዴት ከኔ በሁለት ቀን አዲስ ነገር ትጠብቂያለሽ? አዲስ ነገር ውዴ፣ እኔ ስለሱ አላሰብኩም። ዝም ብዬ ነው እንደዛ አልኩ። ገና ሳትገባ አትበሰጫጭብኝ። አየሽ፣ ስለ ወረቀቱ ምንም አታስቢ ማለት ነው። ዛሬ ምን ነክቶሃል? ይልቁንስ ኩርፊያውን ተውና አሪፍ ቁርስ ሰርቻለሁ እንብላ። አሁን ልክ ነሽ። ኩርፊያውን ልትወው መሰለኝ። እርቦ ነበራ? አረ የምራ አንቺ ምግቡን እንዴት ልትሰሪ እንደምትችይው ሳስብ ሳቄ እየመጣ ነው። ለዛ ነው ኩርፊያውን የምተው። እስቲ መጀመሪያ ቅመሰው። አይ በልቻለሁ። በቃ ከዚህ በፊት እንዴ? ጠዋት እኮ ነው። አይ እሱማ እራት ነው የበላሁት። እንዴ እና ማታ የበላኸው ለቁርስ ይሆናል? ማታ ርብቃ ቆንጆ ራስ ሰርታ በልቼ ነበር። አሁን ደግሞ ያንቺ ስበላ ጨጓራዬ ግራ እንዳይጋባብኝ ብዬ እኮ። እጭ አሁንስ አበዛችሁት። ርብቃ ምንድን ነው? ተረጋጊ። መታሰቢያ እዩ መታሰቢያ። እና ምንድን ነው የሚያበሳጭ ነገር? የሚያበሳጭ አንተ ነህ የምታበሳጨኝ። ጭራሽ አንተም ስለሷ ታወራለህ። እና ምን ችግር አለው ታዲያ? ስለሷ ሲወራ አልወድም። ጭራሽ ደግሞ አንተ እዩ አይገባህም እንዴ? እኔ ቀናለሁ። እንዴት ነው አንቺ ከአንድ ተራ ሰራተኛ ጋር ራስሽን የምታወዳድሪ? ማወዳደር እኮ አይደለም ግን በቃ አልወዳትም። ስለሷ ጥሩነት መስማት አልፈልግም። በቃ ልሽ ዋናው ቁም ነገር የእናንተ አለመዋደድ አይደለም። አሁን የምልሽን ነገር ብቻ አዳምጪ። ምን ነው የኔ ርብቃ እንደ ጎረቤት ልጅ እሱ ጋር ቁጭ አልሽ? ፈልጌው ነው። ችግር የለውም። ኧረ ተነሽ የኔ ልጅ። እሺ ማሚ ግን የጠፍተሽ? አንድ የማስተካከለው ጉዳይ ነበረኝ። ምንድን ነው ማሚ? ሲያልቅ እነግርሃለሁ። እሱ እኔ የምልህ ያ ያልኩህ ወረቀት አለ አይደለ? አዎ ማሚ። ይኸውልህ አሁን ጊዜው ስለደረሰ በጥንቃቄ አስቀምጠው። እሺ እሺ። ኧረ ባትይኝስ? ማሚ ምግብ ላቀርብልሻ? እንዴ እናንተ በላችሁ? አዎ አንቺ ብይ። እኔማ እኮ ሲርበኝ ውጭ በላሁኝ ነው እንዴ? እሺ በቃ ማሚ። በቃ ማሚ ከፈለጋችሁ ጥሩኝ። ነው ልትሄጂ ነው? የትም ማሚ፣ ወደ ውስጥ ልግባ ብዬ ነው። የኔ ርብቃ ያስከፋሽ ነገር አለ ግን? አረ የለም ማሚ፣ ትንሽ እረፍት ማድረግ ፈልጌ ነው። እሺ በቃ እሺ። እሺ ይኸውልህ አቤል፣ ራስህን ማወቅ ከጀመርክ ጊዜ ጀምሮ ታስቀይመኛለህ ብዬም አስቤ አላውቅም። አሁን ግን አቤል። አሁን ግን ምን ማሚ? ያስቀየምኩሽ ነገር አለ እንዴ? አሁን ግን በርብቃዬ እንዳታስቀይመኝ በጣም ፈራለሁ። እንዴ ማሚ፣ ለምንድን ነው በሷ ማስቀየምሽ? ይኸውልህ አቤል፣ እሷን ያስቀየምክ ቀን እኔን አስቀይመኸኛል። እሷን ያጣህ ቀን ደግሞ እኔንም እንዳጣህ እወቅ። ኧረ ተይ ማሚ፣ እንደዚህ አትበይ። አንቺ እኮ እናቴ ነሽ። መቼም ላጣሽ አልፈልግም።
ርብቃ ግን ሚስቴ ነች። በመሀል አለመግባባት ይፈጠሩ ልንለያይ እንችላለን። ሁለተኛ እንደዚህ እንዳትል። እኔ ስንት ነገር እያሰብኩ እያለሁ አንተ ስለመለያየት ታወራለህ እንዴ? እኔ ሊሆን ይችላል ነው ያልኩት እንጂ ከሷ መለየት እኔም አልፈልግም። በቃ እንደሱ ነው የሚባለው። እናንተ ካልፈለጋችሁ ደግሞ ማንም ሰው አይለያችሁ። እሺ ማምዬ በቃ አንለያይም። ጥሩ፣ እስቲ ግባ እናያት። ግዴታ በዚህ ሳምንት ወረቀቱን መውሰድ አለብን። ቆይ እንዴት አድርገን? እንዴትም አድርገን በቃ በዚህ ሳምንት ወረቀቱ እጃችን ላይ ካልገባ የዚህ ሁላ ጊዜ ልፋታችን መና ቀረ ማለት ነው። እንዴት እዩ? 2 ወር ጊዜ ያለን ስትል ነበር እንዴ? አሁን ግን የለንም። ማሚቴ የተባለች አሮጊት መጣ ላይፋችንን ልታከብደው። ይሄ ደግሞ ከሷ ጋር ምን ያገናኘዋል? አልገባሽም? ወረቀቱን ካገኘችው ሁሉም ነገር አበቃ ማለት ነው። የኔና ያንቺ ፍቅር ጨምሮ ማለት ነው። እባክህን እዩ እንደዛ አትበል። እና ምን ልበልሽ? በቃ ከሱ ውጪ የፈለግከውን በለኝ። መለየታችን ይሄን ያህል የሚያስፈራሽ ከሆነ የምልሽን ነገር አድርጊ። እሺ ምን ላድርግ? ዛሬ ቤት ትሄጃለሽ። ከዛ ማሚቴን ለመቅረብ ሞክሪ። እንዴ ከዛስ ደግሞ እንዴት ነው እሷን የምቀርባት? ጥያቄ አልፈልግም። ያልኩሽን ብቻ አድርጊ። እሺ በቃ አሁን የሆነ መንገድ ፈጥራለሁ። በቃ አሁን እኔ ልጅ እንዴ ምግቡስ? ሌላ ቀን እቀምሰዋለሁ። ትንሽ አገድ ሲል ጣዕሙን ከቀየረ። ትቀልድብኛለህ? ስቀልር ነው። እዛው በላለሁ። አንቺ ቢል ከዛ እሺ በቃ በኋላ እመጣለሁ። እሺ ደግሞ የረሳሁት ነገር አለባበስሽን አስተካኪ። በሱሪ በአጭር ቀሚስ ምናምን እንዳትመጪ፣ ምንም ነገርም እንዳትቀቢሽ። እሺ በቃ ፍቅሬ ታዛዥ ነኝ። እንደነገርኩሽ ወይ ፍሪኳ ደህና ነሽ? የት ጠፍተሽ ነው? ያው ንፋስ ወዳለበት መርሼ ነዋ። ምን ነው ንፋስ ወደኛ ሰፈር አልጥላለሽ? እባክሽ እናንተ ጋር ደረቅ ነው፣ ምንም እየነፈሰ አይደለም። አንቺ ስላልፈለግሽ ነው እንጂ አልፎ አልፎማ ይነፍሳል። ነይ። ኧረ ጣጣ የለውም። አንቺ በፈቃድሽ ካነፈሽ ነው ወዲያው ነው ከች ምለው በርሽ። እሺ አዙዬ፣ አሁን ከምንም ነገር በላይ ታስፈልግኛለሽ። አረ ብርታታ ያታስገልፍጪ። አሁን እኔ ነኝ ለሰው አስፈላጊ መሆን? የምሬን ነው አዙ፣ እየቀለድኩ አይደለም። እንደዛ ከሆነማ ስታይል እና ምን ሻል አርግልሽ? ጉዳዩ ቀለል ያለ አይደለም። ከቻልሽ ቤት ነይና እናውራ። አዬ በቃ ድንጋዬን እያሞኳት ነው። እሷ ትንሽ ሞቅ እንዳለችልኝ ከች ነው ብለው በርሽ ነው። እሺ አዙዬ፣ ደግሞ ቆንጆ ምግብ ሰርቻለሁ። አረ በለው፣ እውነትም ይሄማ ጉዳዩ ከበድ ያለ ነው። እንዴት? ያው አንቺ ፈዋውን ካዘጋጀሽ ብዬ ነው። አዋዙ በቃ ነይ። እሺ በቃ ይመችሽ። ከች ነው። አንተ ዱርዬ፣ በቃ ዝም ብለህ ትዞራለህ አይደል? አረ ወፍ ማሚ፣ ልብሴን ላመጣ ሂጅ እኮ ነው እንዴ? እሺ እንግዳ። አው ጎረምሳውስ? ከሚስቱ ጋር ነው ያለው። አረ ማሚ ቶሎ ይጋቡና እኛም በነፃነት ባልና ሚስት እንበላቸው። ወይ ጉድ! አንተ ደግሞ አሁን እኔ ሳላስበው ቀርቼ ነው ብለህ ነው? እና ታዲያ ይኸውልህ የማስተካክለው ነገር አለኝ። ለዛ ነው። ምንድን ነው እሱ? አንተስ ብትሆን እችን የመሰለሽ ልጅ እዚህ ቤት ውስጥ ስትኖር ቅር አይልህም እንዴ? ምን ማለት ነው? እና የት ሂድ? እሱን በቅርቡ የምናየው ይሆናል። ምን እያልሽ ነው ማሚ? ይኸውልህ ልጁ ምንም ነገር አያውቅም። የአባቱን ንብረት እንኳን በትክክል አልሰበሰበም። እኔም ደግሞ የእሱን የህይወት መስመር ለማስያዝ ብዬ ነው ወደዚህ የመጣሁት። እና ቤት ልገዢለት ነው? ለማ? ለአቤል? እና ለማን ነው? ለእኔ እንዲያው። ይኸውልህ አንተማ ገና ብዙ ነገር ይቀርሃል። እሺ ታዲያ ለማን ነው? ይኸውልህ ዛሬ ትልቅ ስራ ሰርቼ መጥቻለሁ። የዚህም ቤት ስም እንግዲህ በእኔ ሉቃስ ስም አዙሬዋለሁ። ምን ሆነሽ ነው ማሚ? እንዴት እንደዚህ ታደርጊያለሽ እንዴ? እሷ እኮ ባዳ ናት። እንዴት ነው የቤተሰብ ንብረት በእሷ ስም የሚሆነው? ዝም በል አንተ። እኔ እኮ ህፃን አይደለሁም።
የማደርገውን ነገር ሁሉ እኮ አውቃለሁ። እሺ ቀጣዩ ምንድን ነው ታዲያ? እሱ ጊዜ ይፈልጋል። ትንሽ ጊዜ ታገሰኝ። ደግሞ ይኸውልህ ምንም ነገር እንዳትነግራቸው። እሺ ልብስ ቀይሬ መጣሁ። አዙዬ ፈጥኖ ደራሿ አንቺ ምርጥ እንዴት ነሽ? እንዴት ነሽ? ደህና ነሽ አዚቲ? አለን። ምንድና ግን እንደዚህ ሰላም የነሳችሁ? ምን መሰለሽ ጉዳዩ? እሺ መጀመሪያ እንደዚህ አይነት ነገር ደግሞ ላንቺ ቀላል ነው። እና ታዲያ ለምን አንዴ ገብቼ ሻጋል አድርገው? ይህ ሁላ ጣጣ ምን አስፈልገው? ሲቀጥል ደግሞ ነው ያልሽውን ነገር ያላረፈውም ሲጀም አያዙ እኔ የምፈልገው ነገር አንቺ እንደምታስቢው በቀላሉ የሚገኝ ነገር አይደለም። ደግሞ ብዙም አይከብድሽም፣ ሞክሪው። ላንቺም ለኔም አሪፍ ነገር ነው ካልሽ ቢሳይ እኔ ነገሮችን የመድፈር ጣጣ የለብኝ። ጎበዝ አዙ፣ ደግሞ እንደምታሳኪው አውቃለሁ። አካባቢን ግን ይቀበሉታል? እሱም በእኔ ጣዩ። እኔ የምልሽ ማሚ ረብቃ የለችም እንዴ? ያላየሁት አራሉ ውስጥ ናቸው እኮ። ማም ግን ሰራተኛ የሚያስፈልገን አይመስልሽም? ልክ ነህ እኮ እኔም አስቤዋለሁ። አዎ ርብቃን ለማዘዝ እኮ ተሳቀኩኝ። እና ለምን አይመጣም? ምን አውቃለሁ። ለዛ ለከፍ ያለውም ነግሬው ነበር እኮ ችላ አለኝ። በቃ እኔም አውቀው ደላላ አለ ልንገረውና አሁን አመጣለሁ። በዚህ ፍጥነት ይገኛል ብለህ ነው? አዎ ማሚ አያሳስብሽ፣ አመጣለሁ። ካለማ ልጄም ታርፍ ነበር እኮ። በጣም ደስ ይለኛል። እንደውም በቃ ሳይመሽ ልውጣ ካልክ ሞክር እስኪ። አይ ምንም አልሆንኩም። ምን ነው ርብቃ እያመመሽ ነው እንዴ? ደግሞ ልብስሽ ምንድን ነው? ቀይር እንጂ። አይ አልቀይርም፣ የለኝም። እንዴ ለምንድን ነው የሌለሽ? ሰሞኑን ስትለብሻቸው የነበሩትን ልብሶች ልበሺ። ቢጃማ ስተኝ ብቻ እኮ መልበስ ያለብሽ አይደል? እነሱን እኮ እንዳለብሽ ብለኸኛል አቤል። እንዴ እና ሁሉ ልበሽ ያልኩሻ። በእናትሽ አታጃጅኝ ርብቃ። እሺ ይቅርታ አቤል። እንዴ ደግሞ ረዝቼው። ቆይ አንቺ ለምን ደሞዝሽን የማትወስጂው? ከገባሽ ወስድሽ አታውቂም አይደል? አይ ችግር የለውም፣ አንተ ጋር ይሆን ስፈልግ እጠይቅሃለሁ። በኋላ ሲቆይ እኔ መስሎኝ ግን እንዳልከዳሽ። ኧረ ይቀመጥ። በቃ የሚለበስ በኋላ ገዛልሻለሁ። እሺ ግን ችግር የለውም፣ አትቸገር። ኧረ ከዛ እኔም ብርድ ልታስቀጠቅጭኝ? ወይ ረስቼው እኮ ነው። በቃ እሺ ግዛ። አዎ እንደሱ ነው የሚባለው። እሺ እኔ የምልሽ ግን ርብቃ። አቤት። ጓደኛሽ ጋር ደውለሽላት ነበር? አዎ ደውላ ነበር። ምን ነው? አይ ምንም፣ አትጥፊ ባያት። ኧረ አጠፋም አቤል። ማሚዬ ደግሞ በጣም ነው የወደደቻት። እሷ ራሱ ማሚን በጣም ነው የወደደቻት። አዎ በጣም ተግባቢ ናት። እኔ ምልክ አቤል። አቤት። ከመቲ ጋር ተታረቃችሁ እንዴ? አዎ እሷ እኮ ለጊዜው ነው የምትናደድብኝ፣ ሳስረዳት ትረዳኛለች። አሁን ግን በእናትሽ ያሳሰበኝ ነገር አለ። ምንድን ነው ያሳሰበህ? ማሚ አሁን እንዴት ነው መቲ ልትቀበላት የምትችለው? አንተ ግን መጀመሪያ ውስጥ ተቀብሏታል? ምን ማለት ነው ይሄ ደግሞ? ማለቴ አሁን ቁጭ ብለን ስናወራ ሚስቴ በሆነች ብላ እያሰብክ ነበር። እሷን ስታስብ በእሷ ሙሉ በሙሉ እርግጠኛ ነህ? ነገህን ከእሷ ጋር ስታስበው ደስተኛ ነህ? አይረዝምብህም? አቤል ራስህን አዳምጥ። ከሌላ ጊዜው በበለጠ ስለ እሷ ለማጥናት በደንብ ሞክር። ርብቃ ምንድን ነው የምትቀባጠሪው? አሁን ከክፍሌ ውጭ በቃ። እሺ አቤል በጣም ይቅርታ። ርብቃ ውጭልኝ አልኩሽ እኮ። አጎቴ ነው።
ካነሳሁት ደግሞ ነው ይለኛል። መሄዴን ደግሞ አትፈልገውማ። እሺ ወይ ዝጊ፣ ድምፁ በጣም እየረበሸኝ ነው። እንዴ ብርድ እኮ ነው፣ ልበሽ እንጂ። አይ ውዴ፣ አጎቴ ቤት ስላለ የማን ይለኛል። ለማን ነገርሻት እንዴ? ምኑን? ማለቴ እንደገበተርኩሽ። ኧረ በጭራሽ። እንዴት እንደዛ አደርጋለሁ? ምን እያደረግሽ ነው? ቦታዋን ስላላወቀች እያሳየዋት ነው። መቲ፣ ስላናደድኩሽ በጣም ይቅርታ። እሺ ቶሎ ውጧ። እዛ ያለውን ነገር ጨረስክ? አዎ ጎበዝ። ገና ኮራሻለሁ። ያንቺ ባለ እተማመንባለሁ። በደንብ ነገርሻታ ግን? አራው በቃ ይኸውልሽ፣ ትንሽ እንኳን ስህተት ከሰራች ገደል ነው የምከተል። በደንብ ንገሪያት። አረ በጣም ጠንቃቃ ናት። ከተማመንሽባት ኃላፊነቱን ትወስጃለሽ። ለእሷ አታስብ። በቃ በቃሽ፣ መጥቼ እቀበልሻለሁ። እሺ እሺ። ቻው አዙ። እያንዳንዱን ነገር በጥንቃቄ እሺ፣ አደራሽን። ኧረ ምን እሺ ነው? እንኳን እቺን ስንት ነገር ሰርተን የለ እንዴ? እኔማ እኮ ተማመንብሻለሁ። በቃሽ፣ ለሱ በተግባር ነው የምናሳምነዋል። ጎበዝ። አወራርሽን ደግሞ ቀይር። ይሜ በቃ ነው ፈትቻለሁ። ሲጀም ደግሞ እኔ ከሰጠሁሽ ልብስ ውጪ እንዳትለብሽ። የአራዳ ልጅ አንዴ ነው የሚነገረው ምናምን። ኧረ ፊቲ በእናትሽ፣ የአራዳ ልጅ አንዴ ነው የሚናገረው። ስደጋግሚበት ጭዌ ይመስለውና ይረሳዋል። በቃ እሺ፣ የምትቀይሩ ልብስ ልስጥሽና እንውጣ። አይ አርፈሽ ተቀመጪ። ማሚን ልጥራት። ስታይል በቃ እሺ። እሺ ጌታዬ። አትንቀልቀይ ሴትዮ። ፊስ በቃ ማሚስ ሳሎን የለችም እንዴ? የለችም። በቃ መኝታ ቤት ትሆናለች። እዛ ያት። እሺ እስቲ እዛ ያት። ሷንች እንግዲህ አዎ ማሚ። ደህና ነሽ? ፊስ ነሽ ማዘሯ? ምን አለችኝ? እዩ ማሚ ከገጠር ቅርብ ጊዜ ስለሆነ የመጣችው ቋንቋውን ብዙም አትችልም። አረ ችግር የለውም፣ ቀስ እያለች ትለምደዋለች። አዎ። ስሟ ማን ነው ግን? አዚቲ ትባላለች። እሺ በቃ ወደ ውስጥ አስገባት። ተነስ። እሺ ርብቃ፣ የኔ ርብቃ። ወይማ እስቲ እንደው ይሄ ስራ ያንጎዳጉድሻል አይደለ? አረ በጭራሽ ማ። ለትንሽ ቀን ነው። እሺ ሰራተኛ እንፈልጋለን። እሺ ማሚ። መጣ የኔ ልጅ።
በስ ቁጭ በል። እሺ ግን ማሚ አልቆይም፣ ልወጣ ነው። የት ነው የምትወጣው? የሚለበስ ነገር ሳነሰን ገዝቼ እንመጣለን። በቃ እንደሱ ከሆነማ 2 አድርገው። ኧረ አንድ ይበቃናል። ማ እኔና ርብቃ እየበረደን ስለሆነ ለመደረብ ፈልጌ ነው። ሌላ መንገድ አለን እኮ። ማን ነው? እዩ ከሆነ የራሱ አለው። አረ ሌላ ነው። ማን ነበረች? አዙ አዙ ወይዬ ማዘሯ። እቺ ደግሞ ማናት? ማ አዚቲ ትባላለች። የርብቃ አጋዥ ናት። እንዴ ማም አያስፈልግም ነበር እኮ ቢያንስ አታማክርኝም? ዝም በል። ይሄ እኮ ያንተ ስራ ነበር። ሚስትህን ማንም እየተነሳ ሲያዛት እኮ መፍቀድ አልነበረብህም። እሺ በቃ አንቺ እንደፈለግሽ በል። አሁን ሂድና 2 ገዝተና። እሺ እሺ በቃ ማም። ማም ስላሰብሽልኝ አመሰግናለሁ። እሺ ተይ እንጂ እኔ ርብቃ እናት እኮ አይመሰገንም። በቃ ልግባ መሰለኝ ማዘሯ። ማለቴ የኔም ቤት ወደ ውስጥ ልግባ። ግቢያው ይመቾት በቃ ማዘሯ። ምስኪን እንደው አማርኛ አትችልም አሉ ደግሞ። በቃ ማም ቤቱን ላሳያት። እሺ ስምሽ ማን ነበር ያለችኝ ማሚ? አዚት ይባላል። ከረዘመብሽ ደግሞ አዙ በይኝ። እሺ ቆንጆ ስም ነው ያለሽ። ያንቺስ? እኔ ርብቃ እባላለሁ። ጸዴ ነው። ከዚህ በፊት ግን እንደዚህ አይነት ስራ ሰርተሽ ታውቂያለሽ እንዴ? አዋ የኖርኩበት ነው። ግን ያው እንደዚህ አይነት ቦታ አልነበረም። ብዙ ቦታ ነበር የምትሰሪው? አዎ ያው አየር ወዳለበት ነበር። አንዴ መገናኛ፣ አንዴ ሜክሲኮ፣ አንዴ መርካቶ ነበር። ጎበዝ። እኛ ቤት ደግሞ ብዙም ስራ ስለሌለ አይከብድሽም። እሺ ኧረ ጣጣ የለውም። በቃ እቃዎቹ የት እንዳሉ ላሳይሽ። እሺ የኔ ርብቃ እንዳትሸነፊለት ነገር ይሻላል። አረ ማሚ ተይ፣ በሷማ አልሸነፍም። ማለት የኔ ልጅ ንቃሃት ነው? እንደዛ አላልኩም፣ ግን ያው እሷ ቅርብ ጊዜ ነው የለመደችው። ቢሆንም ታሸንፈዋለች። ምን ነው ምግቡ ግን ቆየ። አዙ አዙ ወይዬ ማዘሯ። አረ ምግቡ ቆየ እኮ አምጪው እስቲ። ደርሷል። እሺ በይ አምጪ። ምንድን ነው ማሚ? ምንድን ነው? ርብቃ እኮ አረገዘች።